ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራም ነው። ወደ ማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን አብረን አመስግነን የዛሬውን የማለዳ ቁርስ እንካፈላለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰጠን ስለዚህች ስለተባረከች ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለደረክልን ምሕረት፣ ቸርነት፣ በጎነት፣ መልካምነት ሁሉ እናመሰግንሃለን። ኖ ደግሞ ይህንን ቃልህን ባርክልን። በቃል መንፈስ ሕይወታችንን እንድታነጽ፣ እንድትመራ፣ እንድታስተምረን ደግሞ እንጠይቀሃለን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ስም አሜን። እንግዲህ በትናንት እየተመለከትን ያለነው ሁለተኛ ቆሮንቶስ ምዕራፍ 1 ነው። በትናንትና ሁለት ቁጥር 17 ነበረ የተመለከትነው። እንግዲህ ሳስብ ያን ጊዜ ቃላቴን አሳየው ቅሌቴን አሳየውን ወይስ በእኔ ዘንድ አሁን አይደለም ማለት እንዲሆን ያንን የማስበው በዓለማዊ ልምምድ ነውን እያለ ይጠይቅ ነበረ። እንግዲህ ጳውሎስ ልምምዱ መንፈሳዊ እንደሆነና ከእግዚአብሔር የተቀበለውን የተሰጠውን የወንጌል አደራ በአግባብ እየተወጣ እንደሆነ የሚናገረውም አዎን እያለ እንደነበረና እውነታውን በክርስቶስ ኢየሱስ ለቤተ ክርስቲያን ይገልጥ እንደነበረ ያመለክታል። እንግዲህ በዚህ ዘመን የብዙ ሰዎች ልምምድ ዓለማዊና ምድራዊ በሆነበት በዚህ ወቅት ደግሞ ልምምዶቻችንን ቆም ብለን ልንፈትሽ ያስፈልጋል። እንደው እኔ ስለተሰማኝ፣ እኔ ስለተመቸኝ፣ ለእኔ ስለሆነ ልምምዴ ልክ ነው ማለት አይደለም። ልምምዴን የእግዚአብሔር ቃል ይደግፈዋል ወይ ወይንስ በእግዚአብሔር ቃል አዎን ነው ወይ የሚለውን ማየትና መመልከት እንደሚያስፈልግ ልንረዳ ያስፈልጋል። ምክንያቱም ዘመኑ ክፉ ነው። አንዳንድ ልምምዶች ከየት እንደመጡ ከማን እንደተዋሱት በቤተ ክርስቲያን ሲያደርጉት ደግሞ የሚደግፋቸው ነገር ምን እንደሆነ ብዙዎች አያውቁትም። አንዳንዶች ልምምዳቸው ከቃልቻ ቤት ያልተናነሰ ወይም ደግሞ ከአጋንንት መንፈስ የወሰዱትን ያንን ልምምድ በቤተ ክርስቲያን ውስጥ ሲያሳዩ ሲገልጡ ማየት አሁን የተለመደና እንደውም አንዳንድ ጊዜ በፉጨትና በጭብጨባ ሲታጀብ ማየት ምን አይነት አስነዋሪ ነው። ኃጢአትን ቀለል አድርጎ ማየትና ለኃጢአት ወይም ደግሞ ለዓለማዊ ልምምድ ቤተ ክርስቲያን ስፍራ ስትሰጥ ማየት በጣም አሳፋሪ ዘመን ላይ እንዳለን ያመለክታል። ለዚህ ነው ጳውሎስ በጥያቄ መልክ በዓለማዊ ልምምድ ነውን እያለ የሚናገረው። ዛሬ ቁጥር 18ን እንመለከታለን። ቁጥር 18 እንደዚህ ይላል፣ እግዚአብሔር ግን የታመነው ነው፣ ለእናንተም የሚናገረው ቃላችን አዎን አይደለም አይሆንም እያለ ይናገራል። ምክንያቱም እግዚአብሔር ምንድን ነው ይላል? የታመነ ነው ይላል። የእግዚአብሔር ታማኝነት ያኔ አለመታመን ወይም የጥቂት አገልጋዮች አለመታመን የእግዚአብሔር ታማኝነትን አያጎለውም። እግዚአብሔር ታማኝ ነው ስንል ታማኝነቱ
በብዙ መልክ የተገለጠ ነው። ለተናገረው ቃል፣ ከአፉ ለወጣው ቃል ለመፈጸም የሚተጋ እንደሆነ በብሉይ ኪዳን ሳይቀር በግልጽ የተቀመጠ ነገር እንደሆነ ልንመለከት ያስፈልጋል። እግዚአብሔር አሁን ሲለን አሁንና አይደለም በሚልበት ሰዓት መረዳት የሚገባን የእግዚአብሔር ቃል እውነታ በሕይወታችን ውስጥ አለን የሚለውን ልናውቅ ያስፈልጋል። ስለ ታማኝነት ወይም ደግሞ እግዚአብሔር ግን የታመነ ነው ሲለን ጳውሎስ የእግዚአብሔር ታማኝነትን የሚጠራጠሩ ብዙዎች እንዳሉና የእግዚአብሔርንም ቃል የሚጠራጠሩ ብዙዎች አሉ። ቃሉን ስንጠራጠር እግዚአብሔርን ነው የምንጠራጠረው። እንደ ቃሉ መኖር ሳንችል ስንቀር እግዚአብሔር ልክ አይደለም ወይም ደግሞ በግልጽ ተሳስቷል ባንልም በድርጊቶቻችን እግዚአብሔር እንደተሳሳተ አድርገን እናያለን፣ እንመለከታለን። ይህ በጣም ስህተት ነው። በጣም ስህተት ነው። ብዙዎች ከእግዚአብሔር እውነት መንገድ የወጡበት ይሄ ነው። ምክንያቱም የኔ ድካም የእግዚአብሔር ድካም አይደለም፣ እግዚአብሔር ደካማም አይደለም። እግዚአብሔር ነው። ምድርና ሞላው የሚታዘዙለት፣ ምንም ነገር ለማድረግ ከማንም ምክር የማይጠይቅ፣ አንድ ነገር ለሰው ለመስጠት የማይበደር፣ ሁሉ ከእግሩ በታች የሚገዙለት ኃያል፣ ብርቱ፣ ጻድቅ አምላክ ነው። ሰው ታማኝ የማይሆንባቸው ብዙ መንገዶች አሉ። ሲያቅተው ታማኝ አይሆንም፣ ወይም ደግሞ በራስ ወዳድነት ታማኝ አይሆንም። እግዚአብሔር ግን እኛን የወደደን አንድያ ልጁን በመስጠት የጠለቀውን ፍቅር እንደገለጠልን ልናስብ ያስፈልጋል። በምንም ሁኔታ ውስጥ የእግዚአብሔርን ታማኝነት ልንጠራጠር አይገባም። ምክንያቱም እርሱ የታመነ አምላክ ስለሆነ። አንዳንድ ሰዎች አገልጋዮችን ይመለከቱና አገልጋዮች በተናገሩት ሳይቆሙ ሳይታመኑ ቃላቸውን ሲለዋውጡ ሲያዩ እግዚአብሔርም እንደዛ የሚመስላቸው አሉ። ምን ዋጋ አለው? ከሌ እንኳን እኮ ታማኝ አይደለም ይላሉ። ያ ማለት እግዚአብሔር ታማኝ አይደለም ማለት አይደለም። ሰው በሥጋ ውስጥ ሲኖር የሚያቅተው፣ የማይችለው፣ የማያከናውነው ብዙ ነገሮች አሉ። እነዛን ነገሮች አለማከናወን፣ አለመቻሉ በእግዚአብሔር ወይም ደግሞ እግዚአብሔር በእኔ ልክ ሊመዘን አይችልም። እግዚአብሔር ከእኔም ከእናንተም ከሁላችንም ልክ የሚያልፍ አምላክ ስለሆነ ነው። የታመነ ነው ስንል ምንም ነገር ቃሉ ላይ ተንተርሰን የቆምን ከሆነ እግዚአብሔር ቃሉን ስለሚያከብር ቃሉን የሚያከብሩትን ደግሞ እንደሚያከብራቸው ደግሞም በቃሉ እውነት ላይ እንደሚያቆማቸው ልናውቅ ልንረዳ ያስፈልጋል። ስለዚህ ነው የእግዚአብሔር ተአማኒነትን በፍጹም ልንጠራጠር አይገባም። እግዚአብሔር ታማኝ ነው። ስለዚህ ይዋሽ ዘንድ ደግሞ የሰው ልጅ አይደለም። እግዚአብሔር የሚታመነው ባህሪው ስለሆነ ነው። የሰው ባህሪ ተለዋዋጭ ነው። እግዚአብሔር ግን ባህሪው አይለወጡ። ባህሪው ማንነቱ ስለሆነ ነው። ማንነቱ በምንም ሁኔታ ውስጥ አይቀየርም፣ ሊቀየርም አይችልም። አንዳንድ ጊዜ የሆነ ነገር ጸልየን ስላልተደረገልን እግዚአብሔር አላደረገልንም ማለት እግዚአብሔር አልታመነም ማለት አይደለም። ራሳችንን፣ ጸሎታችንን፣ ሕይወታችንን ቆም ብለን መፈተሽ ያስፈልገናል። ይህንን ካደረግን ደግሞ ሕይወታችንን ሙሉ ለሙሉ መቀየር እንችላለን። ምክንያቱም እግዚአብሔር ታማኝ ስለሆነ፣ የታመነ አምላክ ስለሆነ። ለዚህ ነው እግዚአብሔር የታመነ ነው
ለእናንተ የምናገረው ቃላችን አዎንና አይደለም አይሆኑም ይላል። ስለዚህ ነው እግዚአብሔር ምንድነው? የታመነ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 9 ላይ ሄደን ስንመለከት እንዲህ የሚል ቃል እናገኛለን። ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላል። ወዴት የጠራን? ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት፣ ወደ እግዚአብሔር ኅብረት፣ ወደ ከበረው ኅብረት። እኔና እናንተን ወደዛ ኅብረት ሲጠራ በቀላል አይደለም የተጠራ ነው። ልጁን ከፍሎ ነው የጠራን። ልጁ ደግሞ ሞቶ ነው የጠራን። ልጁ ደሙን አፍስሶ ነው የጠራን። ልጁ ስለኛ ቆስሎ የእኛን እርግማን ወስዶ መርገማችንን ሽሮ የኀጢአት ዕዳችንን ደምስሶ ነው ወደዛ ኅብረት የጠራን። ሰዎች ወደ ሰው እንኳን ኅብረት ወይም ታላላቆች በሰው እሳቤ፣ እኔ በራሴ የግል አመለካከት የሰው ትልቅ የሰው ትንሽ የለውም። ሰው በእግዚአብሔር ፊት እኩል ነው። ሰዎች ሰውን የሚያበላልጡት በምድራዊ ነገር እንደሆነ ስለማቅ፣ ምድራዊ ነገር ሞላ ያለ ሰው ታላቅ ሰው ወይም ደግሞ የተማረ ሰው ታላቅ ሰው ወይም ደግሞ እንደዛ ተብሎ ይጠራል። እሱ የምድርና የዚህ ዓለም እሳቤ ነው። የሰማይ እሳቤ ግን በአምሳሉ የተፈጠረ የሰው ልጅ ሁሉ በእግዚአብሔር ፊት እኩል ነው። እግዚአብሔር ማንንም አያበላልጥም፣ ሁሉን በመልኩና በአምሳሉ ስለፈጠረ። ስለዚህ በዚህ ውድ ዋጋ ነው ወደዚህ ኅብረት የጠራን። ወደዚህ ኅብረት ደግሞ የጠራን እግዚአብሔር ምንድነው? የታመነ ነው፣ ታማኝ ነው። እሱ ወዴት ጠራን? ወደ ልጁ። ሰዎች ወደ ሰው ኅብረት እንኳን ሲጠሩ ዛሬ እከሌ እኮ ጋብዞኛል፣ እነከሌ ቤት እኮ ተጠርቻለሁ፣ እከሌ ይጠብቀኛል። እንዴት ልብሶቻችንን እንኳን አስተካክለን እንደምንሄድ ታስቡታላችሁ? ነገር ግን ከዛ ወደሚበልጥ ኅብረት እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ጠርቶናል። ወደ ማን ኅብረት? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ኅብረት። ወደዛ ኅብረት የጠራን ደግሞ በዛ ኅብረት ውስጥ ለዘላለም ሊያጸናን፣ ለዘላለም እንድንኖር የታመነ እግዚአብሔር ነው። ሌላ ስፍራ ላይ የጠራን እግዚአብሔር የታመነ ነው ይላል። ታመነ ነው። እግዚአብሔር ታማኝ ነው ወገኖቼ፣ አትጠራጠሩ። ስለሞላ ስላልሞላ አይደለም፣ ስለተመለሰ ስላልተመለሰ አይደለም። እግዚአብሔር መቼም ቢሆን ባህሪውን አይቀይርም። ስለዚህ ወገኖቼ የዛሬን የማለዳ ቁርስ በዚህ ላይ ገታ ላድርግና ነገ በቀጣዩ ክፍል እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉና ለሌሎች ደግሞ ይህ መልእክት እንድታጋሩ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርሳችንን በዚህ እንግታ። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ስለዚህ ማለዳ በኢየሱስ ክርስቶስ ስም እናመሰግንሃለን። ይህም ማለዳ በምሕረትና በቸርነት ሰጥተህ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድንቋደስ ስለረዳህን አቅም ጉልበት ስለሆንከን አመሰግንሃለን። እግዚአብሔር ሆይ ይህንን ቀን ደግሞ በስምህ ባርክልን። በዚህ ቀን ብሩህ ቀን እንዲሆንልን መልካምነትህ፣ ቸርነትህ፣ ምሕረትህ ከፊታችን እንዲቀድም የክፉ ኃይል ሁሉ በስምህ ሥልጣን የታሰረ እንዲሆን በኢየሱስ ስም እንጠይቃለን። እጆችህን ዘርጋ፣ ከክፉ ጠብቀን፣ በደምህ ሸፍነን፣ በልጅህ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።